ግን ላብረው ውጭ ላይ ብትሆኝም ችግር የለውም። ነው ግን ልጄን አቅፌዋለሁ እኮ እንዴት ላድርገው? ልጅሽን ለአንድ ሰው አሳቅፌ ያለ ጎረቤት ቁጭ አድርጊዋ። አንዴ ከፍተሽ ሃይም በልሽ። እሺ አንዴ ላብረው። ያ pumping every time after you feed her. Okay. እንትን በይው ውዴ turn on የሚለውን ንኪና ከዛ ሴቭ የሚለውን ንኪ። ቆይ ሀቡ አንዴ ልጅን ለጎረቤት ልስጠው። እሺ የሆነች ልጅ ደግሞ አረብ ሀገር እንድትመጣ አንዴ ስልክ ላውራ። ይሄንን ያጅልኝ። አሌክስም እኮ ዛሬ ዝም ብሏል። አንዴ ብቻ በእናትሽ Can I put some formula? Mommy, can I put some formula? እዚህ ጋር ውጭ ላይ ነው። እዚህ ኔትወርክ ዘጠና አድርጊው። ዘጠና ይኸውልሽ፣ ዘጠና ማለት 90 እዚህ ጋር I can put it. ኦኬ እሺ። ማን ተሰጠኝ ጋይስ? እዚህ ጋር ጥሩ አንዴ ላመስግን። ስም ንገሩኝ። ይሄዳል እኮ መሪላ ቲጂ ቴንክ ዩ ቲጂ። ቲጂ ነው ጽጌ ነው የሚለው ቲጂ። ቴንክ ዩ ቲጂ ጽጌ። ቴንክ ዩ ጽጌ። Why are you drinking it? Why stop drinking it? ኦኬ 90 ኦኬ። ጽጌዬ የኔ እናት በጣም አመሰግናለሁ። ፈጣሪ ስጥልኝ። የልጅሽ ፊት ሸፍኝውና ክፈቺ ማሪ። ወይ መስዬ ነቂ ወይ ተሳስቼ መስዬ መሲ ባልተማን ኢንቫይት አድርጋል ብዬ የሆነ ሰው ኢንቫይት አደረኩ በስተት ነው። ኧረ ቲጂ ናት። ወይኔ እሺ ቆይ ስሙ ጽጌ ሀቡ ቪዲዮ ነው የሚለው ጽጌ ነው። ጽጌ ፎሎ አድርጌሻለሁ። በጣም አመሰግናለሁ። ይሄን 3 how many you put? one okay, one more and now one more. ሀቡ ቪዲዮ እኮ አልሆነ ብሎኝ ነው። እንዴት አድርገው ምን አልሽ? አጅራዬ ምን አልሽ? ይመጣልሻል። ቪዲዮ እኮ አልሆነም ብሎኝ ነው። ቪዲዮ የሚለውን ስነካው እምቢ እያለኝ ነው እኮ። ቆይ ሀጅራዬ 43 ሰከንድ ጠብቂ እሺ። እሺ ከ43 ሰከንድ በኋላ ግብዣ ይመጣልሻል። ኔት እንኳን ነው ጊሚኑና ልሽኪ give it to me። ጥምም አትበይ። when I say give me, just give me one time when I ask. give me. Why are you changing fast? Why was it? Okay, thank you Nunu. Sabuni kiss you. You are the best sister ever. You are good girl. እሺ እንዴ አላት መሰለኝ ኔትወርኩ አይሆንም።
ቪዲዮ አላስገባም አለኝ። እንዴት ላድርግ? ቆይ ልጋብዝሽ። እሺ ቆይ ልጋብዝሽ። ያው ጋበዝኩሽ። ምን ሆኖ ነው ከ53 ሰከንድ በኋላ አለ። በቃ አሁን አትችይም፣ መንገድ ላይ ነሽ። በቃ ነገ ቤት ስትሆኚ ማሚ፣ ነገ ቤት ሆነሽ ቪዲዮ ከፍተሽ እናወራለን። ኦኬ እሺ በቃ ነገ ነኝ። ቤት ሆነሽ ነይ ነገ። እሺ አጅራ ቤት ሆኜ ቤት ሆነሽ ነይ። ቤት ኔትወርክ ስለሌለ ቤት ላይ ኔትወርክ የለም እኮ ውጭ እንጂ ቤት ውስጥ ኔትወርክ አይሰራም። እሺ ውጪ ላይ የት ሆነሽ ትገቢያለሽ በቪዲዮ? እኔ እንጂ አሁንም እኮ እዚህ ጋር መግባት እችላለሁ፣ ግን አላስገባም አለኝ። ስልኩ ምን እንደሆነ አላውቅም። ከስልኩ አይመስለኝም። ለምን? እሺ ወጥተሽ ግቢ አስተካክለሽ። እሺ Little mouse. Today, can I cook a dessert for myself? Today, can I cook a dessert for myself? Dessert. Followers, ምንድነው? Followers. Dessert. No. What did I told you a while ago? I told you you cannot cook every day. Do you ቤቱን እቃው ድመሽ ልጨርሽ ነው? Every day cook. Yesterday you bake a cake. You make a jelly. Not every day, okay? Okay, time to time. Okay? ቤቱን ሩሻ እንጂ መለማመድ በፈለግሽ ቁጥር የቤት ንብረት መውደም አለበት። ትናንት ኬክ ጋገረች፣ ልለማመድ ብላ ኬክ ጋገረች። ባከነ ኢትስ ኦኬ። ጄሊ ሰራች። ዛሬ እንደገና እሱ ጣፋጭ ልስራት ትለኛለች። በየቀኑ እሷ እየተለማመደች እኛ ልንደፋ ነው። እሺ ቤቴሌም ወይ አቡዬ ጨረሰች። ትስራ በየቀኑ አይደለም፣ ሌላ ቀን ደግሞ እንደዚህ ታይም ቱ ታይም። ግን አሳዘነችኝ፣ ካፋት እሺ ብላ ሄደች። ምኑ ላይ ቆመችው? ቤቴሌም ስለ ወታደሩ ባልሽ ነበረ። ከዛ በኋላ ውጭ እያደረ ምናምን እየሰከረ ምናምን ታውሽ ወር ከ15 ቀን አብራችሁ ኖራችሁ ተለያያችሁ እኮ። የተለያየንበት እየነገርኩሽ ነበር ነው። ለእንቁጣጣሽ ቤተሰብ ጋር ሄዳለሁ አለኝ ማለት ነው እሱ። ከዛ አንተ የምትሄድ ከሆነ እኔም እናቴ ጋር ሄዳለሁኝ አልኩት። ከዛ አይ አንቺ አትሄጂም፣ ቤት ነው የምትጠብቅኝ፣ እኔ ነኝ የምሄደው አለኝ። ከዛ ምን ችግር አለውኝ እናቴ እኔ ካለውበት የ50 ብር ትራንስፖርት ነው ያለችው እና ምን ችግር አለውኝ እኔ እዚህ ቤት ውስጥ ከማሳለፍ ልሄድና ከዛ ካንተ ቀድሜ መጥቼ እኔ ቤት እጠብቅሃለሁ ያልኩት። ከዛም በኋላ አይሆንም አለኝ። ከዛ በፊት ደግሞ 65,000 ብር ድስጥሽና ሱቅ ስሪ ብሎኝ ነበር። ግን እኔ የሱ ብር ስለሆነ ይሄን ያክል ድፍረቱንም አላገኘሁትም ብሩን ለመቀበል። ደግሞ እንዴት ነው እንትን አላልኩበትም፣ ቶሎ ስጠኝ ብዬ እኔ እንትን አላልኩትም ማለት ነው። ምክንያቱም የብር ሰው ናት እንዲለኝም አልፈልግም፣ ለብርም ብዬ ስላልቀረብኩት ማለት ነውና ከዛ አለኝ። ከዛ የምትሄጂ ከሆነ ተመልሰሽ እዚህ ቤት አትመጪም አለኝ ማለት ነው። አንቺ እናትሽ ጋር የምትሄጂ ከሆነ ተመልሰሽ እዚህ ቤት አትመጪም አለኝ ማለት። እሱ ለእንቁጣጣሽ ሊሄድ ቤተሰቦቹ ጋር አንቺ ባዶ ቤት ልትቀመጪ ነው ለበዓል ሀሳቡ? ወይስ ይዞሽ ሊሄድ ነው? እኔ ቤት ጥሎኝ ሊሄድ ከዛ እሱ ሄዶ ሊመጣ እንዴ። አትሊስት ለምን ይዞሽ አይሄድም ቤተሰቦቹ ጋር? አይፈልግም። ታዲያ ቤተሰቦች ጋር አልወስድሽም። ቤተሰቦች ጋር እንዳትሄጂ። እኔ ቤተሰቦች ጋር በዓልን ሄጄ አሳልፋለሁ፣ አንቺ ባዶ ቤት ቁጭ። ይሄ የማይሆን ነገር። ከዛ ሲለኝ አይ እኔም እናቴ ጋር ልሄድ ስለው አይሆንም አለኝ። ከዛ እዚህ ቤት እንትን ማለት የምትሄጂ ከሆነ እዚህ ቤት ተመልሰሽ እንዳትመጪ አለኝ ማለት ነው። ከዛም በኋላ እኔ እኮ ሰራተኛ አይደለሁም አልኩት። እኔ ሰራተኛ አይደለሁም ሚስት ነኝ። አንተ የምታደርጋቸውን ነገር እኔም የማድረግ መብት አለኝ። አንተ መሄድ እንደምትችለው ሁሉ እኔም ሂጄ የመምጣት መብት አለኝና አንተ ለምንድነው እንደዚህ የምትለኝ አልኩት። ከዛ አይ እኔ እንደ ሰራተኛ ምናምን አስቤሽ አይደለም ይቅርታ ምናምን ብሎኝ በሰዓቱ ወጣ። ከዛ ተመልሶ ሲመጣ ቤት ውስጥ ሌላ ሰው ሆኖ መጣ ማለት ነው። ማታ ላይ በጣም ሌላ ሰው ሆኖ መጣና ከዛ ተቀያይሯ ምናምን። ከዛ ምን ሆነሃል ስለው ምንም አልሆንኩም አለኝ። ምን ሆነሃል ስለው ምንም አልሆንኩም አለኝ። ከዛ እሺ ብዬ እርቦኛል፣ ግን እንደነገርኩሽ እዛ ቤት ውስጥ ነፃነት አይሰማኝም። ቤቴ ነው ብዬ እንደዚህ ነፃነት አይሰማኝም ይመስለኛል። ከአስተዳደጌ አንፃር ይመስለኛል እንደዛ አይነት ነገር ነው። ከዛ ለሱ ራቱን እንትን አልኩት፣ ራቱን አቀረብኩለት። እኔ ግን እየራበኝ ማርያምን ነው የምልሽ አቡዬ እየራበኝ፣ እሱ ፊቱ እንደዛ ስለሆነ ሳልበላ በልቻለሁ ብዬ አደርኩ ማለት ነው። ከዛ ሌሊት 6 ሰዓት ላይ ተነስቶ ፊቱ ሲታጠብ እኔ ሰማለሁኝ እና አላስቻለኝም። ምን ሆነህ ነው ፊት የምትታጠበው ሌሊት? ምንድነው የሆንኩ ነገር አለ ወይ ብዬ አልኩት ተነስቼ። ከዛ ብዬ ስለው ምንም ነገር እንዳትይ አሁን ነገ
ተነስተሽ ልብስሽን ይዘሽ እንድትወጪልኝ አለኝ። ሌሊት ማለት ነው። ከዛም በኋላ ምንም አልተናገርኩም፣ ምክንያቱም ቤቱ እንደዚህ የተያያዘ ነው፣ እንደዚህ ተከራይ ያለበት ቤት ነውና ዝም አልኩ። ፈጣሪ ሆይ ምን አይነት ህይወት ውስጥ ነው የከተትከኝ ብዬ ብቻ ዝም አልኩኝ። ምንም ነገር አልተናገርኩም፣ ዝም አልኩኝ። ጠዋት ላይ የጓደኛው እዛ ግቢ ተከራይቶ ይኖር ነበር እዛው እና የኛ ቤታችን ስለጠበበ እሱ ጋር ደግሞ ሻንጣዬን አስቀምጬ ነበር ከአረቡ ሀገር ያመጣሁትና ጠዋት 12 ሰዓት ላይ ተነስቷል። ማለት እሱ በቃ ሁሉም ነገር አስቦበት ጨርሷል። ሲጀመር ጠዋት 12 ሰዓት ላይ ተነስቷል። ከዛ ጓደኛው ከእንቅልፉ ቀስቅሶ ሻንጣዬን ይዞ ቁጭ ብሎ እየጠበቀኝ ያለው ማለት ነው። ከዛ ተነሳውኝ እኔ ሽንት ቤት እጄ ተመለስኩኝ። እሱ ደግሞ ከዛ በፊትም አግብቶ የፈታ ሰው ነውና ከዛ ላረጋጋው ሞከርኩ ማለት ነው። አንተ ከዚህ በፊትም እኮ እንደዚህ አይነት ህይወት የነበረ ሰው ነህ፣ አሁንም ደግሞ እንደዚህ አግብተህ ፈታ ሲሉ ሰው ምን አይነት አስተሳሰብ ይኖረዋል አንተ ላይ እና እንዴት እንደዚህ ምናምን ብዬ ላረጋጋው ሞከርኩኝ። በፍጹም አይሆንም አለኝ እና ሳልመታሽ መለመን ማለት እኮ ነው። ምንድን ነው የምታረጋጊው? እያባረረሽ ከቤት አታባረኝ ብሎ መለመን እኮ ነው። ሳልመታሽ ውጭ ያለኝ ማለት ነው። እና እኔ ደግሞ ከአረብ ሀገር ስመጣ ያመጣኋቸው አንሶሎች፣ ብርድ ልብሶች ነበሩኝ ቤት ውስጥ እንደዚህ ብቻ ነበረኝ እቃ እና አዲስ አበባ ሂጄ ደግሞ በራሴ ብር ደግሞ ከዛ መስተንግዶ ገዝቼ ሰርቼ ያጠራቀምኩት የገዛቸው እቃዎች ነበሩኝ። ከዛ ልብሴን አስተካከልኩኝ። እህቴ ነበረች፣ ደወልኩላት። ጋሪ ይዘሽልኝ ነው ያልኳት። ከዛም በኋላ ምን ሆነሻል ስትለኝ አይ ምንም አልሆንኩም አልኳት። ከዛ ልብሶቼን አስተካከልኩኝ። እህቴ መሀል መጣችኝ። ወጥቼ ፌስታል ያስፈልገኝ ነበር ገዝቼ መጣሁኝ። ከዛ ልወጣ ስል እህቴ መጣች ማለት ነው። ከዛ ሰው ጎረቤት ተሰበሰበ። ሰው ሊያስታርቅ ሞከረ ምናምን። በፍጹም አለ በፍጹም በቃ በጣም እንትን ማለት በጣም በቃ እሱ እንደተበደል ሆኖ ነው የሚያወራውና በፍጹም አይሆንም አለ ማለት ነው። ከዛም በኋላ አይ እኔም አልፈልግም፣ ምክንያቱም ነፃነትም እየተሰማኝም አይደለም ነፃነትም እያገኘው አይደለም ብዬ ወጣውኝ። እህቴ ጋር ልብሶቼን አስቀምጬ እኔ ወደ አዲስ አበባ መጣሁ ማለት ነው። አዲስ አበባ መጥቼ ያው እንትን ብዬ መስተንግዶ እየሰራውኝ እንደገና ተቀጥሬ እየሰራውኝ በዛ መሀል ላይ ተሳክቶልኝ ወደ አረብ ሀገር መጣሁ ማለት ነው። ብዬ ግን ያላደረኩትን ብዙ ነገር ተብያለሁኝ እዛ ቦታ ላይ ማለት ነው። በሰዓቱ እሱ እንደዚህ ያደረገው ምንድነው እንትን ጓደኛ ብሎ አብሮት የነበሩ ሰዎች አሁን እኛ ልዝናና እንኳን ከወጣን አንድ ሴት አለች፣ እኛ በየርንበት ቦታ ሁሉ ያቺ ሴት አለች፣ እኛ በየርንበት ቦታ ላይ ማለት ነውና ከነሱ ጋር ነው የሚውለው፣ ከነሱ ጋር ነው ሲዝናና የሚውለው። እኔ ተው የምለው ነገር የማይተው ሰው ለኔ ምን ያደርግልኛል ብዬ በዛ መሀል ትቼው እኔ ወደ አዲስ አበባ መጣሁኝ። ከስንት ጊዜ በኋላ እኔም ብዙም አልቆየሁም፣ 2 ወር ምናምን አዲስ አበባ ላይ እንደቆየሁኝ ፓስፖርቴን ማውጥቼ ስለነበረ ፕሮሰሴን ጀምሬ ወደ ዱባይ መጣሁኝ። አሁን ዱባይ ከመጣች 6 ዓመትሽ ነው? ገባው የራሴ እነዛ መታወቂያ ያወጡልኝ ሰዎች ጋር ያለው ፓስፖርት እንትኔ እነሱ በዛ አስገባለሁ። ደብተር እሷ ጋር ያለው እሷ እየሄደች ቼክ ታደርግልኛለች። በዚህ በሰለጠነ ዘመን ማስፈረም ምናምን እኮ ቀርቷል። ሞባይል ባንኪንግ ዳውንሎድ አታረጊም ስልክሽ ላይ? አዎ አላረኩም። ህጋዊ ነሽ? አዎ ህጋዊ ነኝ። ኦኬ እሺ። የተወሰነ ግርፍ ተደርጓል። ከዛ ይሄ የከብቶች ምናምን ነገር ገዝቼላታለሁ። አሁን እግዚአብሔር ይመስገን አሁን ከሰው በታች ሆና ነበር፣ አሁን ከሰው እኩል ሆናለች። እግዚአብሔር ይመስገን በእኔ አቅም ሳይሆን እግዚአብሔር ስለፈቀደ እንጂ በ200 ሺህ ብር እንኳን ቤት የሚሰራም አልነበረም እና እግዚአብሔር ስለፈቀደ ሁሉም ነገር ሆኗል። አሁን እናትሽ ጠላ ምንድነው ምን ነበር የምታሰራው? አረቄ መጠጥ ጠላ ነበር የምትሰራው? ምን ነበር የምትሰራው? የምታወጣው አቡዬ አረቄ ነው የምታወጣው። አልተወችም። ለምን? እኔ አላቅም አቡዬ። ማለት እኔ አሁን ሞክሬያለሁ ስልሽ ከብቶችም እንትን ብያለሁኝ፣ ገዝቻለሁኝ፣ ሞክሬያለሁ ያቅሜ ማለት ነው። አረቄ እንዳታወጣ ደስ ዶሮ እንኳን እያረቡ ዶሮ የዶሮ እንቁላል ምን እንዲሽጥ እንኳን ለቡና ለስኳር እንዲሆናቸው ብዬ እንትን ብያለሁኝ። ግን እኔ አላቅም ለምን እንደሆነ ብቻ አቡዬ እሷም ልታቆም አልፈለገችም። እንዴት ነው ያለ ስራ መቀመጥም አልፈለገችም። እዛ አካባቢ ላይ ደግሞ አሁን እኛ አካባቢ ላይ ይሄ ከጠላ ከአረቄ ውጪ እንኳን ብዙ እንትን የምትይበት ቦታ ላይም አይደለም፣ የምትሸጪበት ምሳሪበት ቦታ ላይ አይደለም እና አላቆመችም። እኔ ምን እንደማደርግ በዚህ ግራ ገብቶኛል አቡዬ።
ማለት ብታርፍ ጥሩ ነው። እናትሽ ወይ ስራ መስራት ግዴታ ከሆነ ስራ ብትቀይሪላት። እውነቴን ነው የምልሽ አቡዬ፣ ማርያምን ነው የምልሽ ማለት ነው። ግራ ገብቶኛል። እኔ ለራሱ ጥያቄ ይፈጥርብኛል። የእሷ አረቄ ማውጣት እዛ ፀሐይ ላይ ቁጭ ብላ ሄዳ መሸጡ ምናምን ለእኔ በረፍት እየሰጠኝም አይደለም። አሁን ላይ ግን በቃ ቢያንስ እኔ ሂጄ እንኳን ባስቆማት ብዬ አሰብኩ እንጂ አሁን ላይ እዚህ ሆኜ ስላትም ለከብቶቹ ማታላ ስለሚፈልጉ እንደዛ ነው ምናምን ትለኛለች እና እሺ አትለኝም። እህቴ ያለች ታናሽ እህቴ ያለች ከሷ ጋር ነው እንትን የሚሉት። ፍላጎቷ ከሆነ ምን ይደረጋል? በርቷል ግን ኔትወርኳ ነው መሰለኝ። ሀጅራ ሚዩትሽን አብሪው፣ ማይክሽን አብሪው። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነሽ? ደህና ነን። እንዴት ነሽ? ሰላም ነው? እኔ ደህና ነኝ አልሐምዱሊላህ። በጣም ነው የማመሰግነው ወላሂ ላደረጋችሁልኝ ነገር ነው። ምንም አይደል ውዴ። እንትን በይ ዳታ እንትን በይ እሺ። አንሊሚትድ ሳፋሪ ግዢ። ምንድን ነው የምትጠቀሚው? የምትጠቀሚው ሴም ካርድ ምንድን ነው? ኢትዮ ቴሌኮም ነው የምጠቀመው። ሳፋሪ ግዢ። ሳፋሪ አንሊሚትድ ግዢ። እሱ አይቆራረጥም። ሳፋሪ ሆኖ አንሊሚትድ አለ። እሺ እሱን ገዛለሁ። ግዢ። እሱን ግዢና በሱ ትገቢያለሽ። ቦታ ፈልጊና ስራው ጀምሪ። መተሽ ታሳይናለሽ። የሆነች ደግሞ ላግዛ ትፈልጋለሁ ያለች ልጅ አለች። እጠራታለሁኝ ነገ እና እንትን በይ። አቡዱም ስለ ቤሩት እስረኛ ማን ነው የታሰረው? እና ይኸውልሽ ሀጅራ ወይ አቡ ድምፅ ለቤሩት እስረኛ ቤሩት ማን ነው የታሰረው? ቤሩት ላይ ምንድን ነው? እሺ ሀጅራ በቃ ነገ ነይ እሺ። አልሰማችም። እየሰማት አይደለም። ሳፋሪ ዶት ኮም ግዢና ገዝተሽ ስራውን ስትጀምሪ ገብተሽ በቪዲዮ ታሳይናለሽ። ግን እንዲህ እየተቆራረጠ ሳይሆን በሳፋሪ ዶት ኮም አንሊሚትድ ዳታ ገዝተሽ እሺ። እንድናበረታታሽ እንፈልጋለን። ስራውን ስትጀምሪ መጥተሽ አሳይን በቪዲዮ ከፍተሽ። ቴንክ ዩ። እሺ ቤቴሌም ጨርሰሻል? ቤቴሌም ወይ ይሰማል? አመሰግናለሁ ስላስገባሽ። ድምፅሽ ታፈነ ቤቲ። አሁን አይሰማም? አይሰማም፣ ታፍኗል። እንደዚህ አርጊ ቤቴሌም። ይኸውልሽ ስልክሽን እንዲያርጊው። ይሄ ቂጡን በቂጡ ነው እኮ ማይክ። እንደዚህ አርጊው ስልክሽን። እንደዚህ አውሪ። አቡ አሁን መጣሽ? አዎ ጨርሻለሁኝ። አቡዬ አመሰግናለሁ። በጣም እናመሰግናለን። በጣም ነው ግን የተንከራተችው ከ8 ዓመትሽ ጀምሮ። አቤት አዲስ አበባ ክፍለ ሀገር ምን ብቻ ግን ጠንካራ ነሽ፣ ጀግና ነሽ። እና ግን መቼ ነው ለራስሽ የምትኖሪው? አሁን ትዳር ልጅ አታስቢም ወይ? ኦልሬዲ የ5 ዓመት ደሞዝሽን አጠራቅመሻል። አዎ አቡዬ ልክ ነሽ። ግን አሁን እንደ እግዚአብሔር ፍቃድ አሁን እዚህ 2 ዓመት ስለፈረምኩኝ ቢያንስ አሁን ዓመት ከ5 ወር ነው ያለኝ እና ሙሉን የመጨረስ እቅዱም የለኝም። እንደ እግዚአብሔር ፍቃድ ግን ያው እሄዳለሁ። እውነት ነው እኔም እንትን ብሎኛል፣ ደክሞኛል፣ ታክቶኛል። አሁን ላይ ምንም ነገር የመቋቋም አቅሙም የለኝም እውነት ለመናገር ላይ አሁን ላይ እና እሄዳለሁ። ገና ሌላ 2 ዓመት ትጨምሪያለሽ? 7 ዓመት ማለት ነው አይደለም? አሁን ዓመት ከ5 ወር ነው የሚቀረኝ ወረቀት ከፈረምኩኝ እና 7 ዓመት ሊሞላት ነው። 6 ዓመት
ሙሉውን ከጨረስኩ ዓመትሽ ነው። ዓመት ከአምስት ወር ሲጨመር 6 ዓመት ከአምስት ወር። አይ 5 ዓመት አልጨረስኩም እኮ አሁን 4 ዓመት ውስጥ ነው ያለሁት። ኦኬ ስለዚህ ቶታል 6 ዓመት ነው የምትቆየው። ሙሉውን ከጨረስኩኝ ዓመት ከ5 ወር። ኦኬ ዓመት ከ5 ወር ስትጨርሺ ድፍን 6 ዓመት ጨርሽ ማለት ነው። የዛኔ ገብተሽ ትሰሪያለሽ፣ ታገቢያለሽ፣ ትወልጃለሽ። እንደዛ ነው የምታስቢው? አዎ እንደ እግዚአብሔር ፍቃድ። ፈጣሪ ያሳካልሽ። አሜን አቡዬ አመሰግናለሁ። እናትሽንም ግን እርጃታ አትርሻትሽ። አይ አግዛቸዋለሁ። ኧረ ማርያምን ከጎናቸው ነኝ። እሷን ያለ መርዳትም አልችልም። ያለ እሷን ለመርዳት አይደል የተንከራተትኩት። አዎ ግን በፊት አልክላትም ነበር። 150 እንኳን ቸግሯት ነበር። በኢትዮጵያ 150 ብር ገጠር ላይ የቤት ኪራይ ለመክፈል እንኳን ቸግሯት ነበር ስትይ ላይክ አንቺ ለቤት ለመስራት እያጠራቀምሽ አስቢው። ሳትደርሺ ከቤሩት ሳትገቢ እናትሽ ብትሞታ ያምጣው። ለምን መሰለሽ አቡዬ እኔ የምትከፈለኝ 150 ብር ነው። ከዛች 150 ብር ለሷ ብልክላት እኔ ለሷ ቤት ሰራልሻለሁ ከቤት ኪራይ አወጣሻለሁ ብዬ ቃል ገብቼላታለሁ። በምንድን ነው ያንን ቤት ምሰራላት? ያንን ብር እኔ ከቤቱ ምን ይቀድማል? ቤቱ ዱባይን መጥተሽ ትሰሪላታለሽ፣ ችግር የለው። በህይወት ካለች ከቤቱ ምን ይቀድማል? አምጣውና ሀሳብት ወይ አንድ ቀን ደህና ምግብ ሳላበላት እናቴን ደህና ነገር ሳላረግላት ቤት ለመስራት ሳጠራቀም እሷን አንድ ቀን ሳላስደስታት ሞተችብኝ ብለሽ ተጸጸቻለሽ። ገባሽ? ግን በህይወት እስካለች ደህና ነገር በልታ ደህና ለብሳ ከዛ ስችል ደግሞ ቤት ትሰራላታለሁ። ገብቶሻል? ግን በመጨረሻ ግን አንቺ አሳፍተሽዋል። ጎበዝ ነሽ አቡዬ፣ ልክ ነሽ። ግን ለምን መሰለሽ በዛ መሀል እኮ ብር ልክ ነበር። ግን ስልክላት አሁን በዛ ሰዓት እኛ ጋር እንትን ለመታከሚያ ብቻ ነበር ሲያማት ምልካው ነበር ስላልሽኝ ነው። እኛ ጋር ባንክም አልነበረም እና ሌላ ሰው ነበር አውጥቶ የሚሰጣት ማለት ነው። እና ሙሉውን አልነበረም አውጥቶ የሚሰጧት። ከዛ አንጻር ነበር ብር ምልክ ሞንትን ምንለው ማልከው ከዛም አንጻር ነበር። አሁን ላይ ደግሞ ያሰብኩት ነገር ተሳክቶልኛል። በህይወቴ ቢያንስ ያ ነገር ያስደስተኛል። እግዚአብሔር ይመስገን። የእሷ ከቤት ኪራይ ከመውጣት አባትሽስ ምን ላይ ደረሰ? ከማዘር ጋር አብሮ አይደሉም። እሱ እዛ ነው ያለው። እስካሁን በህይወት አለ? ምን ላይ ደረሰ የሚለው አለ እዛው አላገባም። እሱ እናቴም አላገባም፣ እሱም አላገባም። እዛው ጎረቤት ናቸው። እሱ ቤተሰቦቹ ጋር ነው የሚኖረው። እሱ ከእናቴ ጋር አይደለም፣ ቤተሰቦቹ ጋር ነው የሚኖረው። አንቺ ከቤሩ ከገባሽ በኋላ አይተሽዋል አባትሽን? አግኝቼዋለሁኝ ግን እኔ በጣም ቂም ስለያዝኩበት ይሄን ያክል አይደለም ከኔ ጋር የምናወራው። ምክንያቱም እሱ አይመጣም፣ ታናናሾችሽን አይጠይቅም? ይመጣል። እኔ እዛ ሰውን እንደውም ይመጣል እንጂ አሁን ብዙም እናቴ ጋር አይሄድም። አሁን ላይ ግን ወንድሜም 12ኛ ክፍል ተፈታኝ ስለነበረ እርሻ ምናምን እየሄደ ያግዛቸው ነበር። ማንን? እናቴ እርሻ ምናምን ያግዛቸዋል። አሁን ላይ አባቴ ይገናኛሉ። አሁን አይመታትም እናትሽ? አይ እንደ በፊቱ አሁን አይመታትም። ተለያይቶ አይደል ያሉ ስንት ዓመታቸው እኮ ተለያዩ። እኔ ቤሩት እያለሁ ነው የተለያዩት እኮ። እኔ ቤሩት ተለያይተው መጥቶ ይመታት ነበር ስላልሽኝ ነው። አዎ ግን አሁን ላይ እንትቷታል። አሁን ላይ እንትን አይሉም፣ አይመታትም። ግን እኔ እንደነገርኩሽ ነው። እኔ ሳልፈልግ ነው ከቤተሰብ ለዘመድ አሳልፎ የሰጠኝ እሱ እና በዛም እኔ ሰጠኝ ሳይሆን እንዴት ነው እንደሸጠኝ አድርጌ ነው የምቆጥረው እኔ በዛን ሰዓት ማለት ነው። እሱ ብር ተቀብሎ እንደሰጠኝ ነው እኔ አይምሮ የሚያስቡ። ሳልፈልግ ነው አውጥቶ የሰጠኝ። እኔ ወደ እናቴ እንደምመለስ ነበር የማውቀው። እኔ እኮ የምጫወትበት አሻንጉሊት ራሱ ነበረችኝና ያችን አሻንጉሊት እንኳን የእናቴ ሳጥን ውስጥ ደብቄያት ነው የሄድኩት። የምመለስ መስሎኝ እህቴ እንዳትወስድብኝ። ግን ታረቂ ከአባትሽ ጋር ለምን እንደሆነ ቀንሽ ስለ ልጅነትሽ ያለሽ ባድ ሚሞሪ ስለሆነ ያለሽ ስታስታውሽ እንዳይከፋሽ ተታረቂ ከአባትሽ ጋር ይቅር በይው። አቡኝ እኔ ቂም አልያዝኩበት ማለት ያለማወቅ ነው ብዬ አስባለሁ። ግን ቢሆንም ከውስጥሽ የሆነ የማይወጡ ነገሮች አሉ። በልጅነት እድሜሽ የተቀረጹ ከውስጥሽ የማይወጡ ነገሮች አሉ እና ከዛ አንጻር ነው እንጂ እኔ ቂምም አልያዝኩበትም። ክፉ ነገር እንዲገጥምም አልፈልግም። ለመናገር ከሆነ ግን ከኔ ጋር እንገናኝም። እኔ ላወራውም አልፈልግም። እዚህም አናወራም ከሱ ጋር። ብታወሩና ይቅር ብትይው ጥሩ ነው። ላንቺም ልብሽ ይጸዳል። በተረፈ ግን ታሪክሽን ስላካፈልሽን በጣም ነው የምናመሰግነው። በርቺ፣ ጎብዢ። እንደነገርኩሽ ቶሎ ሰራ አድርገሽ ግቢና ህይወትሽን ኑሪ ማሬ። አግቢ፣ ውለጂ፣ ስራ ጀምሪ፣ ተደሰቺ። ብዙ ተንከራተሻል። እናመሰግናለን ቤትዬ። እኔ የምለው ለቤሩት እስረኞች ድምፅ የምትሉኝ ምንድን ነው? አስረዱኛ። ማን ነው የሚያስረዳኝ? እሺ ሳዲ
ሳዲ ወይዬ እንዴት ነሽ? አለሁልሽ ማሪ። ሰላም ነው? አልሐምዱሊላህ ደስ ብሎኛል ስላገኘሁሽ ስላየሁሽ። አመሰግናለሁ ማሪ። እንዴት ነው? ጥሩ ነው። እኔ እንኳን አስተማሪ ታሪክ ምናምን ኖሮኝ ሳይሆን ዝም ብዬ በቃ ማውራት ስለፈለኩኝ ነው እኮ። ጨንቆኛል ብለሽ ነው የጻፍሽው እና የጨንቀው ሰው መተንፈሻ ቤት ነው። አራስ ቤት ብቻዬን ነኝና በቃ የሆነ ሳውራ ይቀለኛል ብዬ በቃ ድንገት ነው አንቺ ጋር ዝም ብዬ ገባሁት። እሺ የት ነው የምትኖሪው? ወደ እዚሁ አዲስ አበባ ወደ ጣፎ። ኢትዮጵያ? አዲስ አበባ የት? ጣፎ ጣፎ ጣፎ። እሺ ስንት ጊዜ ሆነሽ ከወለድሽ? አሁን ወር ከ15 ቀን ነው። ስንት ልጆች አሉሽ? ሁለት። አሁን ሁለተኛዬን የወለድኩት። ማሻአላ። አሁንም ያወራው የመጀመሪያ ልጅሽ ነው? የመጀመሪያ ነው። 2 ዓመት ከ7 ወር ነው። እኔ ፍቅር ያሳድግልሽ። እሱ ወንድ ነው? አሁንም ወንድ ነው። የመጀመሪያውም ወንድ ነው። እሰይ እንኳን አረገልሽ። እሺ አልሐምዱሊላህ። እሺ ውዴ። እናማ በቃ ያው አራስ ቤት ስትሆነ አሁን አንቺም አራስ ስለሆንሽ ታውቂዋለሽ ብዬ ነው። ሰው የሆነ ሙሉ መጀመሪያ ብዙ ሰው የነበረሽ ሰው አሁን ሰው አተሽ ምናምን ብቻዬን ስሆን በጣም በቃ ከፋኝ። የሆነ ብስጭት ይለኛል። ድንገት ይሄ ተለቅ ያለው ነው እንጂ በቃ ግቢው በጣም ሰፊ ነው፣ የጣፎ ሰፈር ማለት። እሺ እና በቃ ከልጄ ጋር ብቻዬን ነኝና በቃ እማወራው ሰው ሳጣ አቡዬ ላውራት ብዬ። እሺ እኔ እናት ማን አለ እንትን ቤት ውስጥ? ምንም ማንም የለም። ጧት ባለቤቴ ነው ሰራርቶልኝ ምናምን። ኦፕራሲዮንም ስለሆንኩ አሁን ከክረምቱ ጋር ደግሞ ቅዝቃዜ ይከብዳል እና እሱ ነው ሰራርቶልኝ ምናምን የሚሄደው። በቃ ማታ እሱ ነው የምጠብቀው። ብዙም ሰው የለም። ጎረቤት የለም። ዛሬ 2 ዓመት ምናምን ይሆናል ነበርን ማለት ነው። እና ይሄ ፈረሳን ነበር። በዛ ምክንያት ሁላችንም ተበታትነናል ያለንበት። እና እኔ አሁን ከሁሉም ርቅ ያለው ያው እናቴ የለችም፣ አባት አለኝ ከሌላ ሚስት አግብቶ ነው የሚኖረው። እነሱም ብዙም ከሷ ጋር ብዙም ስላሉንን መጥቶ እንትን አይለንም። እሱም አይመጣም ከሷ ጋር እንዳይጋጭ። እሷም ጭራሽ እንደውም ስለ ቤት ነው እዚህ ጋር ድምጽ የሚሉት። ቆይ አንዴ እናትዬ ትጨርስና ከዛ እንቀጥላለን። እሺ እንትን ጎረቤት ምን ማለት ከቤታችሁ ጎን ቤት የለም? ሌላ የለም። ብዙም አንግባባም፣ ግን የለም። ተራርቆ ነው። ጣፎ ውስጥ ነው ያለነው፣ ወደ አባ ኪሮስ የሚባል ሰፈር። ኦኬ እሺ። እህት የለሽ? እህት የለኝም። ወንድሞች አሉኝ። እነሱም ያው ወደ ሰበት አካባቢ ናቸው። እህት የለኝም። እሱም እህት የለውም። ሚስት የላቸውም? ወንድሞች የላቸውም። አላገቡም። እሺ ባልሽ እናት ኧረ አለው። ክፍለ ሀገር ገጠር ነው የሚኖሩት። ለአረፋ መተው ነበረ። ስንት ቀን 15 ቀን ምናምን ቆይተው ነው የሄዱት። ለአረፋ ወደዚህ መተው ነበር ከገጠር። ይገርማል። እኔ ሰው ኢትዮጵያ ውስጥ ሀገሩ ላይ እየኖረ እንዴት በአራስ ብቸኛ ይሆናል? ኧረ ቢስሚላህ። የመጀመሪያ ጊዜ እንደውም ቤታችንም አልፈረሰም። በጣም በሰው ተከብቤ ነው አልሐምዱሊላህ የታረስኩት ማለት ነው። እና አሁን ደግሞ ባዶ ሲሆን ያ ሁሉ የተለመደ ነገር። አይዞሽ። እና ቤት ውስጥ ምን ስታረጊ ትያለሽ? ባልሽ ጠዋት ተነስቶ ምግብ ሰራርቶልሽ ስራ ሲሄድ አንቺ ይሄን የ2 ዓመቱን ልጅ እንዴት ኦፕሬሽን ከሆነ የወለድሽው እንዴት እንከባከበሽ? ማለት ረዳት መቅጠራችን በአንድ ክፍል ስለሆነ መቅጠር ብዙም አላሰብንም። ከልጁ ጋር ተመላላሽ ማለት አንድ ክፍል ከሆነ ቤታችሁ ያው መተኛ ቦታ ስለማይኖር ተመላላሽ መቅጠራችን ጠዋት መታ ማታ የምትሄድ እንጃ ብዙም አላሰብንበትም። እሱ በዛ በወለድኩ አካባቢ ብዙም ስራ ስላልነበረው በቃ ይውልልኛል፣ ብዙም አልቸገረንም። አሁንም እንኳን አልሐምዱሊላህ ኑሮ ምናምን እንትን አላለኝም፣ ምንም አልቸገረኝም። አልሐምዱሊላህ ግን ሰው ነው እንጂ ቢያንስ እንኳን ጠዋት ሰራርቶልኝ ከሄደ ግቢው ይዘጋል። በቃ ይሄኛው ልጅ እኔ ነኝ እንትን እምለው ቴኬር የምታረጊ። ጓደኛ የለሽ? ጓደኛ ወንዶች ናቸው፣ የሴት ጓደኛ የለኝም። አማ እሺ፣ እዛ አካባቢ ያሉ ሰዎች
እዛ ሰፈር ያሉ ሰዎች መተው ይጠይቁ ትፈልጊያለሽ? ኧረ ደስ ይለኛል ወላሂ። ቢያይ በቃ ዝም ብሎ ማውራት እንኳን ቡና ጠጥተሽ አውርተሽ ራሱ መሄድ ወላሂ በጣም ትልቅ ነገር ነው። እሺ የት ነበረሽኝ? ጣፎ አባ ኪሮስ ወደ ውስጥ ጣፎ አባ ኪሮስ ወደ ውስጥ ሰፈር ያላችሁ ሴት አራስ ናት። ብቸኝነት ተፈርቷት ነው። ምንም ሰው የላትም። ሄዳችሁ ቡና መጠጣት ካላችሁ አንድ ሰው አለው ይበልስ ሴት በጣም ሩቅ ነው። ሩቅ ነው ሩቅ ነው። ከሀያት ምናምን አልፈሽ ነው። እና ለባልሽ ስራ አይርቀውም? ባልሽ ምንድን ነው የሚሰራው? እሱ ኮንስትራክሽን ነው የሚሰራው። ቧንቧ ምናምን በጣም ይርቃል ወይስ እዛው ሰፈር ውስጥ ነው የሚሰራው? አይ እንደዚህ አሁን ይሄ ቦታ የሚባል አይደለም። ኮንስትራክሽን ስራ ብዙ ጊዜ ያገኘሽበት ነው የምትሰሪው። ኦኬ ማን ነው ያለው? በሰፈር ያለው ሰው እንደም ኦሮሚያ ባንክ ወዴት ነው? እኔ ልጆች ግን አፉ ሲጣፍጥ ደስ ለኔ ፍቅር ላውራት እያለኝ እኮ ነው። ውይ አባቴ ማን ነው ስምክ? ና አዋራት ና። አይመን ይባላል። ውሽ እኔ ፍቅር አይመን ሰላም አለይኩም በላት። ወይ በላት። አይመን እንዴት ነህ እኮ? ወይ በላት። ደህና ነህ? አለው በላት። ውሽ ኑርልኝ። ስንት አመትክ ነው? ግን አያውቅም እኮ 2 አመት ከምናምን አያውቅም። ደህና ነሽ በላት። ደህና ነኝ አባቴ። አንተ ደህና ነህ? ደህና ነኝ። ምን ልላክልህ? ምን ትፈልጋለህ? ውድድ በላት። እሺ ምን ትፈልጋለህ? ውድድ ነው ማድረግ። ምን ትፈልጋለህ? ምን ልላክልህ? አንቺ ነይ በል። እኔ ልምጣ? እሺ ምን ይዤልክ ልምጣ? ምን ትግዛልክ? ኬክ። እሺ በእናታችሁ እዛ ሰፈር ያላችሁ ኬክ ገዝታችሁ ይዛችሁለት የምትሄዱ። ኧረ ችግር የለውም። ነገ ሄዳችሁ ቪዚት ታረጉት። ጣፎ ነው ያልሽኝ? ጣፎ የቱ ጋር ነው ያልሽው? እኔ እኮ አላውቅም። ጣፎ ኪሮስ ወደ ውስጥ ጣፎ አባ ኪሮስ እኔ ያለው እያለች ነው። አንዷ ቆይ እስኪ ሉሉ ሜሎን የምርሽን ነው? እውነትሽን ነው? እስቲ እንዴ የማውቀው ሰው ሲሆን እንደዚህ ደስ ይለኛል። ቁጥር ያለው ሰው ቁጥር ያለ ጊዜ ይኸው ጊዜ አካውንቷም ስላለኝ የኬኩን እኔ ልክ ነው። ኬክ ይዛልሽ ትመጣለች። እሺ ኧረ ችግር የለውም። ይኸው ሰው አገኘው። ደስ አቡዬ እንዴት አልሽልኝ እናቴ? ደህና ነሽ? ደህና ነኝ። አመሰግናለሁ። ገና ከወዲሁ ቀድሜ አመሰግናለሁ ስለምትሄጂ። እሺ አንድ ጊዜ ታገሽኝ ውዴ፣ አንዴ። እሺ እናቴ ጊዜዬ። አይ አንቺን አይደለም ሳራ ሚዩት አንስታ ስታበራ ነው። አንዴ ታገሽ ያልኳት ጊዜ። እንዴት ነሽ? ደህና ነኝ አቡዬ። እንዴት ነሽ እናቴ? ሩቢ እንዴት ናት? ደህና ናት ማሬ። ሰላም ነሽ? ደህና ነኝ ማርዬ፣ እግዚአብሔር ይመስገን። አለን። ትሄጃለሽ? ጣፎ ነው ትሄጃለሽ? መንገድ ነው ለእኔ ሀቡዬ፣ አባዶ ስለሆንኩኝ እሄዳለሁ። አመሰግናለሁ በጣም። እና መቼ ነው የምትሄጂው? ነገ ትችያለሽ? ይዤ እሄዳለሁ ነገ። ነገ እሺ። ኬክ ገዝተሽ ይዘሽለት ሂጂ ለልጁ። ይሰማል ጊዜ? እሄዳለሁ ሀቡዬ፣ ችግር የለም። እሺ ዋትሳፕ ያለሽ አይደል? ሀይ በይኝ፣ የኬኩን ላስገባልሽ። ችግር የለውም። እሺ እልሻለሁ። እሺ አካውንትሽ አለኝ፣ ከዚህ በፊት አስገብቼልሻለሁ። እኔ ልኬልሻለሁ ለጌሙ ጨዋታ ምናምን ብለሽኝ እኔ ልኬልሻለሁ አካውንቴን። እሺ እስቲ ሀይ በይኝ እንዲወጣልኝ። እሺ እናትሽ
አዎ መጣልኝ። ቴንክ ዩ ጥሩ በቃ አስገባልሻለሁ። የኬኩን ኬክ ገዝተሽ ይዘሽላት ሂጂ። ችግር የለውም። እሺ እናቴ እሄዳለሁ። አይዞሽ። እሺማ ቦታውን ግን በውስጥ ስልክ ቁጥር ትስጠኝ እንዳይጠፋብኝ። እሺ እሺ እናቴ አመሰግናለሁ። ወይ ለጊዜ ላኪላት በውስጥ እናወራለን። እሺ ሳዲ። እሺ እናቴ አመሰግናለሁ። እሺ እሺ አሁን ሳትወርድ ነው እንዳታጫት በኋላ አሁን ላኪላት ስልክሽ። ፎሎ አራኩላትና ልልክላት ነው በውስጥ በኩል። አፉ ሲጣፍጥ ልጁ በጣም አይመን ወይ በላት አይመን ኬክ ልክልካለሁ። ነገ እህቴ ኬክ ይዛልክ ትመጣለች። እሺ ኬክ ነገ ይዛልክ ትመጣለች እህቴ። ከዛለሁኝ ጊዜ መጨረሻው 60 ነው። እሺ ጊዜ ይላል እናቴ ልኬልሻለሁ ስልኬን። እሺ እናቴ እሺ እሺ ወደ ገዋሳ ይጠጋል። አዎ ከገዋሳ የጨምሲ መግቢያ ወደ ውስጥ ነው። በቃ እሺ ከጸበሉ አልፎ ማለት ነው። አይ ጸበል አደርሽም ወንተኑ ጋር ገዋሳ ሳደርሺ ነው ሳደርሺ መጨረሻ ገዋሳ ሳደርሺ ሎኬሽን ልክላታለሽ። እሺ በቃ እንደዋወዳለን። ሀብዬ ያመሰግናል። ሳዲ ዋትስአፕ አለሽ? አለኛ። እሺ ጊዜ ቁጥርሽን ትልክልኛለች። ጊዜ ቁጥሯን ስለላከችልሽ ጊዜን አውሪያት። ጊዜ ቁጥርሽን ትልክልኛለች። እሺ ጊዜ ስትመጣ ነገ ገብታ እዚህ ቪዲዮ አብርታ ታሳየኛለች። እሺ እሺ እኔም ዋትስአፕ አለኝ ችግር የለው። እሺ ገብታ ለቤቢ ኬኩን ስትሰጠው ማየት ፈልጋለሁ። ላይሙ እሺ እሺ ኬኩ ስንት እንደሚፈጅ ጊዜ ንገሪኝ ዋትስአፕ ላይ እንዳስገባልሽ። ችግር የለውም ቶርታዝና እነግርሻለሁ። ማታ አወጣለሁ። ዛሬ አዝለታለሁ ለነገ እንዲደርስ። እሺ ጊዜ በጣም አመሰግናለሁ የኔ እናት። እንዴት እንዳስደሰትሽኝ እናቴ። የማላውቀው ሰው ከሚሄድ የማውቀው ሰው ቢሆን ደስ ይለኛል። ያለዛ ነው። እሺ የኔ እናት ክበሪልኝ። አንቺ አሚን ሳዲያ ይዘሽ እሺ እሺ መታ ትጠይቅሻለች። እሺ ጊዜም ደግሞ ሌላም ሰው ታስተዋውቅሽና ጓደኞች ይኖሩሻል። ችግር የለውም። ቅርብ ስለሆንኩኝ አልፎ አልፎ እመጣለሁ። እኔ ቤት ስለምውል አሁን ልጆቹም ትምህርት ቤት ዝግ ስለሆነ እመጣለሁ። እሺ እናቴ። እሺ እሺ ወላሂ በጣም ነው የማመሰግነው። ሳዲ አንደኛ ይኸውልሽ በብቻሽንም መደሰት መቻል አለብሽ። ያለ ሰው አይኖ አራስነት ነው እረዳሻለሁ። አሁን እኔ ቲክቶክ ላይቭ ባይኖር አይዶንት በጣም ይደብረኝ ነበር። ዝም ብሎ መተኛት ነበር የሚሆነው። ያስጠላል፣ ይሰለቻል። ምን ታደርጊያለሽ መሰለሽ? ዩቱብ ላይ ታሪኮችን ትሰሚያለሽ፣ ቲክቶክ ላይቭ ላይ እንትን ትሰሚያለሽ። እንደዚህ ብዙ ጊዜ እኮ ገባለሁ፣ አንቺ ጋር ገባለሁ ብዙ ጊዜ። ግን እሱም ይሰለቻል። ሁሌ አንድ ነገር አለ። ሁሌ ይሰለቻል። አይኔን ሁላ ነው የሚያመኝ ብዙ ጊዜ እንትን ስል። አንዳንዴ ከሰው ጋር ማውራትም ይናፍቃል። ራው በጣም ማለት በፊት አሁን በዚህኛው ጊዜ ብዙም አልታወቀኝም። በትልቁ ጊዜ አሁን ጊዜማ ጎረቤታቸው አልፈረሰም ነበር። ጎረቤቶች ነበሩ ምናምን። አዎ አይዞሽ። አሁን ግን በቃ ሁሉም የሚገርምሽ ሌላውን ፋዘር ራሱ በቃ በሷ ምክንያት እንደዚህ ይዛው አለመምጣቱ እሷ ጭራሽ አለመምጣቷ ምናምን ታላቅ ወንድሜም ጭራሽ አልመጣም። ያው ሰፈሩም ሩቅ ስለሆነ ሰው መምጣት አይፈልግም። ገባሽ? አዎ ገጠር ነው አሉ እኮ አሁን ኮሜንት። አዎ ገጠር ነው፣ በጣም ሩቅ ነው። አሁን ከአባዶ ራሱ ብዙ ነው ብዙ መንገድ ነው የምትመጣው። እኔ ጋር ከአባዶ ራሱ አሁን ቅርብ ነው ያለችው ብዙ ነው መንገዱ። ትራንስፖርት በምንድን ነው የምትሄጂው? ጊዜ ሄዳለሁ። ችግር የለውም እናቴ። እሺ ንገሪኝ፣ የራይዱንና የኬኩን ንገሪኝ። እኔ ያስገባልሽ። ራይዱ ግን አሁን ወደ ውስጥ ብዙም እኔ እንጃ የሚገባላት አይመስለኝም። ወይ ባጃጅ ታናግርና የምናውቀው ባጃጅ ወይ ኮንትራት ያመጣታል። እሺ ከአባ ኪሮስ ከቤተክርስቲያኑ ባጃጅ ቆሟል እንዴ ሳይድዬ? አዎ አይ አለ። ቀጥታ ኮንትራት ይዘሽ ጨምሲ ትያቸዋለሽ ትመጫለሽ። አዎ ካለ ችግር የለውም። በባጃጅ ኮንትራት እመጣለሁ። በቃ አባ ኪሮስ ጋር ባለ ባጃጁን አናግር እንትን ብለሽኝ ቀጥታ እሱ ያመጣሻል። እሺ እናቴ። እሺ አመሰግናለሁ። ጊዜ ሚዛን ነው ስምሽ? ጊዜ ሚዛን ጊዜ ነው ስምሽ? እሺ ጊዜ እሺ በጣም ነው የማመሰግነው። አላህ ያክብርልኝ። አሜን አሜን አሜን። ኢንሻአላህ የባጃጁንና የኬኩን ንገሪኝና እኔም ላስገባ አሁን።
እሺ አቡዬ እሺ። ማታ ምናምን ቼክ አድርገሽ ንገሪኝ። አዛለሁ አሁን ወጥቼ አዛለሁ። አባዶ ኬክ ቤት ስላለ ሄጄ አዝዤ እነግርሻለሁኝ። እሺ ዋትስአፕ ተጠብቃለሁ። ዋትስአፕ ላይ እሺ። የሳዲንም ቁጥር ላኪልኝ። እሺማ እሺ ልክልሻለሁ። ነገ ደግሞ ገብተሽ ቪዲዮ አብርተሽ ታሳይኛለሽ። ከታች ኬኩ ላይ ስሙን አጽፊበት አይመን ብለሽ ለልጁ። እሺ እሺ አጽፋለሁ። እሺ እሺማ እሺ። ቴንክ ዩ ሳዲ። በቃ ነገ እንገናኛለን ውዴ። ቁጥርሽን ጊዜ ትልክልኛለች ነው ዋትስአፕ ላይ እንዳወራሽ። እሺ እሺ አቡዬ በቃ እኔ ማል ያዝባችሁ። አይሙቻው በላት አቡዬን ሀቡ በላት። አውቻው እሺ ቻው የኔ ፍቅር ወድሃለሁ። አይ ላቭ ዩ በላት። አይ ላቭ ዩ ሞር። እኔም በጣም ወድሃለሁ። እሺ አይመን። እሺ በል። እሺ እድግ በል እደግ። አሚን በል። አሚን አላህ ይጠብቅሽ በላት። እድግብሽ የኔ ፍቅር እደግልኝ። ተመንደግ። ቻው የኔ ፍቅር እድግ በል። ሶሪ የሆነ ሰዓት ላይ ፍሊተር እየጠፋው እውነተኛ ፊቴን እያያችሁት ነው። እሺ ሳራ